ዴቭ በጣም ይቅርታሽ። ችግር የለውም ማለት አንቺ ምን አደረግሽ? ሳታይኝ ገብቼ እኮ ባላስደነግጥሽ እንደዛ አይሉንም ነበር። ሀሳቤ እኮ ሌላ ቦታ ነበር። በጣም ይቅርታ። የት ሄደሽ ነበር? ከባርኮት ጋር ነበርኩኝ። እኔ ሳታስፈቅጂ ወዴት አባሽ ነው የምትሄጂው? ከሱ ጋር ስለነበርኩኝ አንቺ ማስፈቀድ አይጠበቅብኝም። ቆይ ማን ነው እንደዚህ ጥግብ ያደረገሽ? ባክሽ ነይሲ ወደዚህ። አንቺ ደሃ፣ ቆይ ለምንድን ነው እንደ ድህነትሽ ማትኖሪ? ሰሚኛለሽ ፍቅር፣ ከዚህ በኋላ የወንድምሽ ፍቅረኛ ሆኛለሁ። አንድ ነገር እናገርሻለሁ ብትይ አንቅሻለሁ። እሺ? ማለትማ ከዚህ በኋላ የባርኮት ፍቅረኛ ሆኛለሁ። እኔም ካንቺ እኩል እዚህ ቤት ላይ የመወሰን መብት አለኝ። እሺ? አደይ፣ ዴቭ አሁን ስላልሽው ነገር ልታስረጅኝ ትችያለሽ? ማለቴ ከባርኮት ጋር እየቀለዳችሁ አይደለም አይደል? ዴቭ በጣም ይቅርታ፣ ባርኮት ፍቅረኛ ይሆናል። ፍቅር ማለት አደይ እየቀለድሽ አይደለም አይደል? ያውልሽ ምንም የማይመስል ነገር አታውሪ። የኔ ወንድም መቼም ካንቺ ጋር ፍቅር ሊጀምር አይችልም። አደይ የባርኮትን ፍቅር ለመቀበል ቢከብዳትም ግን አጋጣሚውን በመጠቀም ፍቅርን ተበቀለቻት። ፍቅር ከታሰረችበት ወደ ቤት ተመልሳለች። ባርኮትም ሁሉንም ነገር እውነታውን አውቋል። ታዲያ እስከዛሬ ስቆጣሽና ስናገርሽ የነበረው ሁሉ በስህተት ነው በማለትም አደይን ይቅርታ ጠየቃት። እንዲሁም ስጦታ ገዝቶ አመጣላት። ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮንም ሼር በማድረግ አብራችሁን ቆዩ። እንግዲህ ዛሬ ይዤላችሁ የመጣሁት አደይ ሰራተኛዋ የተሰኘውን ተከታታዩን ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ ማለት ነው። ታዲያ አደይ አሁን ላይ እውነታውን ነገር እንዲያውቁ አድርጋለች ማለት ነው። እንግዲህ ፍቅር የባርኮት እህት እስከ ዛሬ አደይ ላይ ስታደርግ የነበረው ነገር ሁሉ በማስመሰል ወይም ደግሞ አደይን ከቤት ለማውጣት ስትል እንዲሁም ደግሞ ዳዊትን የራሷ ለማድረግ ስትል ብዙ መንገድ ሄዳለች ማለት ነው። ቢሆንም እንግዲህ በውሸትና በሐሰት የሚኬደው መንገድ ስለማይዘለቅ አሁን ላይ ሁሉም ነገር ታውቆባታል። እንግዲህ ይሄንን ነገር ሲሰማ ዳይመንድም ያደረገው ነገር ፍቅርን ማገት ነበረ። በአደይ ገንዘብ እንደተከፈለው ወይም ደግሞ የአደይ ደሞዝ ለሱ እንደተሰጠውና ነገሩን ወደ አደይ እንዲያዞር ስለተደረገ የአደይ ገንዘብን አልበላም በማለት እንግዲህ እንዴት እንደዚህ በእኔ ላይ ታደርጊያለሽ ሲልም ፍቅርን አግቷት ነበረ ማለት ነው። ፍቅር አሁን ላይ ተለቃ ወደ ቤት ተመልሳለች። እንዲሁም ደግሞ ለአደይ በመደወልም ዳይመንድም እንግዲህ ነይና ገንዘብሽን ውሰጂ ብሎ አግኝቷት ገንዘቡን ሲሰጣት አደይ ይሄን ነገር ማድረግ አልችልም፣ ፍቅርን ለምንድን ያገትካት? ምን ለማድረግ ሞክረሃል? በማለትም እንግዲህ ስጮህበት ነበረ። እሱም እስከዛሬን ያላወቅኩም ነበረ በአንቺ ደሞዝ መሆኑን፣ ደግሞም ያንቺ ደሞዝ አልፈልግም ተቀበይም በማለትም ብሩን ሰጥቷት ሄደ ማለት ነው። እንግዲህ አደይ ወደ ቤት መታ ገንዘቡን ለባርኮት በመስጠት እንግዲህ ፍቅር ይሄን ሁሉ ነገር ተኝታ ስታዳምጥ ነበረ። ባርኮትም እጅግ በጣም አዘነ። ይሁን አደይ ገንዘቡ ያንቺ ነው፣ እስከ ዛሬ የነበረው ድካምሽና ላብሽ ነው፣ ገንዘቡን ውሰጂ በማለትም እንግዲህ አደይ ገንዘቡን እንድትወስድ አደረገ። እንዲሁም ደግሞ እስከ ዛሬ በውሸት የነበረውን ነገር አንቺ ላይ በመፍረዴ በጣም ይቅርታ፣ ተቆጥቼሻለሁ፣ ከቤትም እንድትወጪ አርጌያለሁ በማለትም በተጨማሪ ሌላ ስጦታ ገዝቶ አምጥቶ እንግዲህ ለአደይ ሰጥቷል ማለት ነው። ባርኮት እንግዲህ ይህንን ስታይ ፍቅር ተንጨረጨረች። ምንም ማድረግ አትችልም። ይባስ ብሎ ከቤት ወጥተን የምነግርሽ ነገር አለ፣ ልብሱን ልበሽና ነይ በማለትም እንግዲህ ይዟት ከቤት ይወጣል ማለት ነው። ከቤት በወጣበት ጊዜ እንግዲህ የፍቅር ጥያቄን አቀረበላት። ይህንን በጭራሽ መቀበል አልቻለችም አደይ። እኔ እዚህ ቤት የመጣሁት ራሴን ለመቀየር ነው፣ ደግሞ አንተ ወንድሜ ነህ ብዬ አንድ ሚስጥር ሳይቀር ዘርግፌ ነገርኩ፣ እንዴት እንደዚህ ትለኛለህ? በማለትም እንግዲህ ተቆጥታ ወጣ ትሄዳለች ማለት ነው።
ባርኮትም ማዘነ። ታዲያ ከዛ ስትመጣ ፍቅር ቁጭ ብላ ጠበቀቻት ማለት ነው። እንዳገኘቻትም እንግዲህ አንቺ የደሃ ልጅ ለምን በድህነትሽ አትኖሪም በማለትም እንግዲህ ጆሮዋን ጠምዘት ስታደርጋት አደይም አጋጣሚውን ተጠቅማ እኔ ከእንግዲህ በኋላ የወንድምሽ ፍቅረኛ ነኝ፣ እንዲሁም እንድትናገሪኝ አልፈልግም። እዚህ ቤት ውስጥ እኔም ሆንኩ አንቺ እኩል የማዘዝ መብት አለን ትላለች አደይ። ታዲያ ይህንን ሲሰማ ዳዊት ከኋላ መጥቶ እጅግ በጣም ተደናግጦና አደይ ምንድነው እያልሻለሽው? እየቀለዳችሁ አይደለም አይደል አንቺና ባርኮት በማለትም ይጮሃል ማለት ነው። አዎ ዳዊት በጣም ይቅርታ፣ እኔና ባርኮት ፍቅር ጀምረናል። ስለዚህ አሁን እሱ ሲመጣ ያለውን እውነታ ሁሉንም ይነግራችኋል ስትልም እንግዲህ ነገሩን በአራት ነጥብ ዘግታ ወጥታ ትሄዳለች። ዳዊት ታዲያ እዚህ ቤት ውስጥ ያስቀመጠው ወይም ደግሞ ሁሉንም ነገር ችሎ እዚህ ቤት ውስጥ የሚኖረው ለአደይ ፍቅር ሲል እንጂ ምንም እዚህ ቤት ውስጥ የሚያስቀምጠው ነገር የለም። በተደጋጋሚም ሊዱ እህቱ እንግዲህ ይህን ቤት ለቀን እንሂድ ስትለውም አልሄድም በማለት እንግዲህ አደይን ብሎ እዚህ ቤት ውስጥ ቆይቷል። አሁን ላይ ታዲያ ዳዊት ይሄን ነገር ሲሰማ ለእሱ ከባድ ነው። አደይን በጣም ይወዳታል። ፍቅር ደግሞ ዳዊትን በጣም ትወደዋለች። ዳዊትንም ለማግኘት ነው ይሄን ሁሉ አደይ ላይ የምታደርገው። አደይ ግን ከማንም ፍቅር አልያዛትም። ምክንያቱም እሷ ቤተሰቦቿንና ራሷን ለመለወጥ ወደዚህ ከተማ የመጣችው እንጂ ፍቅር ለመጀመር ከሰው ጋር ለመኖር አይደለም። ታዲያ አደይ ይሄን ሁሉ ነገር ወደ ኋላ ትታ ስራዋን ብቻ ነበር የምትሰራው። አሁን ላይ ግን ፍቅርን አፍ ለማስያዝ ስለፈለገች ብቻ አሁን የወንድምሽ ፍቅረኛ ሆኛለሁ፣ እንደፈለግሽ ልትናገሪኝ አትችይም በማለትም አፏን አስይዛታለች። ታዲያ ፍቅር ከእንግዲህ በኋላስ ምን ታደርጋለች? መቼስ የሷ ተንኮል አይቋረጥም። እንዲሁም ሊዲያና ለምለምም እየተፋጠጡ ይገኛሉ ማለት ነው። በሌላው በኩል እንግዲህ ሊዲያና ለምለም ደግሞ ኤላ ቤት ሊዲያ ሁሌም በተደጋጋሚ ኤላ ቤት በመሄድ እንግዲህ ይሄን ነገር ስታይ ደግሞ ለምን እዚህ ቤት እንደምትመላለስ ግራ ይገባታል። በዚሁም ደግሞ ይጣላሉ ማለት ነው። እንግዲህ ሊዲያ ለምለም ከቤት እንድትወጣና እሷ ከኤላ ጋር መኖር እንደምትፈልግ ሁሌም በተደጋጋሚ ትናገራለች። ቢሆንም ግን ዳዊት ወንድሟ ሁለተኛ እዛ ቤት እንዳትሄጂ በማለትም ሁሌም ያስጠነቅቃታል። እሷ ግን ቀበጥና በራሷ መንገድ የምትሄድ ስለሆነች የማንንም ወሬ የማንንም ምክር አትሰማም። አሁን ላይ ፍቅርንም አጥብቃ ትጠላታለች። ታዲያ አሁን መላ ፍጠሪልኝ እንዴት ለምለምን ከኤላ ቤት ማስወጣት እንዳለብኝ ብላ ልታማክራት ብትፈልግም እዚህ ቤት ውስጥ ሁላችሁም ታስጠሉኛላችሁ፣ አላቀልሽም፣ ልክ እኔ እንደተጋፈጥኩ አንቺም ተጋፍጠሽ ተወጪው፣ አይመለከተኝም በማለትም እንግዲህ ፍቅር ሊዲያን ታባርራታለች። ሊዲያም ተናደደች። የራስሽን ጉዳይ ስታበቂ እኔ ትጠይኛለሽ፣ ስምምነት ነበረን እኮ በማለትም ብትላትም ፍቅር ደግሞ ምንም መስማትም ምንም ማድረግም እንደማትፈልግ ትነግራታለች። ታዲያ ኤላ ደግሞ ለምለምን በጣም ስለሚወዳት ሊዲያ ደግሞ ሁሌም እሱ ሲደብሮ በመምጣት ስለምዘፍንለት ስለምታጫውተው እንጂ ከእሷ ጋር ምንም አይነት ነገር እንደሌለ ይነግራታል። ለምለምም ታዲያ አሁን ፈርቻለሁ፣ እቺ ልጅ ለምንድን ነው በተደጋጋሚ እዚህ ቤት የምትመጣው? እንዳትወስድብኝ በማለትም ለአደይም ተናግራ ነበረ። አደይ ደግሞ ኤላ እሱ ምንም አይነት ነገር አያደርግም፣ ፍላጎቱ ከሌለው የእሷ እዛ መመላለስ ችግር አያመጣም በማለትም ለምለምን ታረጋጋታለች። ታዲያ አደይ ይሄን ሁሉ ነገር ለሁላቸውን ከተናገረች በኋላ መጨረሻው ምን ይሆናል የሚለውን እንግዲህ ፍቅሩን ትቀበለዋለች ወይስ ዳዊትስ እንዴት ይሆናል ይሄን ነገር ሲሰማ? ባርኮት ጋርስ አይጣሉም ወይ የሚለውን ነገር እንግዲህ በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ባርኮት እንግዲህ እሱም ተናዶ ደንግጦ እሷ ካጠገቧ ስትሄድ ተደናግጦ ነበረ። ወደ ቤት ሲመጣ እንግዲህ ምን ይፈጠራል የሚለውን በቀጣይ ክፍል ይዤላችሁ የምመጣ ይሆናል ማለት ነው። እስከዛው ድረስ ግን ቪዲዮውን ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ በቀጣዩ ቪዲዮ ይዤላችሁ እስከምመጣ በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ። ሁልጊዜም እንደምለው ስለምትሰጡኝ ሀሳብ አስተያየት ስለምትሰጡኝ ድጋፍ ሁሉ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ።